የመድኃኔዓለምን ድምጽ አትናፍቁ እንዴ? ጠዋት ተነስታችሁ መጀመሪያ ሰው የናፈቀውን ሰው ነው የሚያየው አይደል? ናፈቀው አይናችን ኢየሱስ ክርስቶስን ቢናፍቅ ኖሮ ጠዋት ከመኝታችን ስንነቃ ስዕሉን ለማየት ሻማ ለመብራት ጆሮአችን እሱን ቢናፍቀው ኖሮ ከሞባይሉ ከሐሜቱ ከቆሻሻው ራሽ ከሆነው ወሬ ይልቅ የማንን ድምጽ ለመስማት በጎቼ ምንን ይሰማሉ? ድምጼን ይሰማሉ። ከበጎቹ ብንሆን ጠዋት ተነስተን ጆሮአችን የክርስቶስን ድምጽ ይናፍቅ ነበር። እግዚአብሔር ጆሮአችን ይቀድስልን። የጸነሱ ሴቶች ምን ያሉ ሴቶች የጸነሱ ሴቶች ጽንስ ይገርማቸዋል፣ ጆሮ ያደምጣል። የማንን ድምጽ? የእናቱን ድምጽ። ስለዚህ እናትየው ከመጽሐፍ ቅዱስ ቃል አውጥታ ከመዝሙረ ዳዊት ቃል አውጥታ ለምኗ ማንበብ አለባት? ኧረ መልሶ አይዟችሁ አንተማ በቃ ከጸነሳችሁ ምግብ አማረኝ ብቻ ነው። እንትና ማረኝ ጣፊት ሆድ እረዳ። ተመልከቱ፣ ድሮ ሳይንስ ተሳስቶ ሰውን አሳስቶ ነበር። ለምሳሌ ህፃናት ነጭ ወረቀቶች ናቸው ይላል። የስስት ትምህርት አሁን ሁሉ በጣም እና መጥፎ ትምህርት፣ የተበላሸ ትምህርት ነው። ነጭ ወረቀት አይደሉም። ነጭ ማለት ባዶ ማለት በኋላ ሲወለዱ ምናምን ነገር ግን አይደለም። ዮሐንስ እንከርሰሙ ይላል ያሬድ ድጓው ላይ አይመረ አወቀ ሰገደዋን ፈራጸ ሰገደ ዘለለ ይላል። ስለዚህ ምን ይላሉ? ያውቃሉ። ዛሬ አባትና እናት ጽንሱን ቢያጫውቱት ጽንሱ ምን ይሆናል? ይሰማል፣ ይፍነከነካል፣ ይደሰታል፣ ይዘላል ወዘተርፈ። ማሙሽ እንዴት ነህ? ደህና ነህ ሆይ? መቼ ነው የምትወለደው? ጆሮ ምን ይሆናል? ያደምጣል። በተመሳሳይ መልኩ መዝሙረ ዳዊት አንብቡለት እስቲ። ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? ኧረ መልሱ። አመሰግንሃለሁ ከእናቴ ማኅፀን ጀምሮ አንተ አምላኬ ነህ። እነሆ የሰላምታሽ ድምፅ በጆሮዬ በመጣህ ጊዜ ጽንሱ በደስታ ዘለለ እያለች እናት መጽሐፍ ቅዱስ አንብባ ለምንድን ነው ለልጁ ማታሰማ? እኛ በቃ ቲክቶካችን ላይ የለን። ስለዚህ ጆሮአችን የማንን ድምፅ ይስማ? ጥቅም ላይ ያልዋሉ ጆሮዎች አሉ። የፈርዖን ጆሮ፣ የሄሮድስ ጆሮ ፍርድን ያመጡ የእግዚአብሔርን ድምፅ ሰምተው የተዘጉ ናቸው። እግዚአብሔር አምላክ ጆሮአችንን እንድናተርፍበት ቅዱስ ፈቃድ ይሆንልን። ሁለት ጌቶች ሊገዛ አይችልም ወይ? አንዱ ድሮ ገንዘብና ጌታ ነው፣ አሁን ሞባይል ሆኗል፣ ተተክቷል፣ ዲጂታሉ ዓለም መጥቷል። እና ቢያንስ ለእግዚአብሔር ጊዜ አይናችን መሰጠት፣ ያን ጊዜ ቀናችን ሁሉ የተባረከ ይሆናል። አይናችን በሰላም የተመላ በፍቅር የተመላ ምናየው ሁሉ በደስታ የሚመላ ይሆናል። አሁን አይናችን በነገር ተጀምሮ በሐሜ ተጀምሮ በሰው ጭቅጭቅ ተጀምሮ ቀናችሁ ሊባረክ ታስባላችሁ? ቀልደኞች ናቸው። ዛሬ የምንማማረው ነቢየ እግዚአብሔር ዳዊት በመዝሙር 36 በቅንፍ 37 ቁጥር 21 ላይ የተናገረውን ቅዱስ ቃል መነሻ በማድረግ ይሆናል። የምስጢር ባለቤት እግዚአብሔር አምላካችን እንዲያስተምረን፣ እንዲመክረን፣ እንዲያጽናናን ቅዱስ ፈቃድ ይሆነልን። ቅዱስ ቃሉ እንዲህ ይላል፣ ኃጢአተኛ ይበደራል አይከፍልምም፣ ጻድቅ ግን ይራራል ይሰጣልም ይላል። እስቲ አብረን በለው። ኃጢአተኛ በሉ እስቲ። ይበደራል አይከፍልም፣ ጻድቅ ግን ይራራል ይሰጣል። ይህን ርዕስ የመረጥኩበት ምክንያት ይህን መርሃ ግብር ያዘጋጁ የቀበና መድኃኔዓለም ወጣቶች ናቸው። ምንም አብዛኞቹ ከዚህ ቦታ ለቀው ቢሄዱም የመድኃኔዓለምን ውለታ ባለመርሳት ወር በገባ በ22 በእውነት የወንጌል ጉባኤ እናዘጋጃለን ብለው ራርተው ሰጪ ሆነዋልና ይህንን አስመልክቼ እንማራለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ታዲያ ክቡር ዳዊት ኃጢአተኛ ሰው ከእግዚአብሔር ይበደራል፣ ግን ምን አይልም አለ? አይከፍልም። ጻድቅ ግን አለ ይሰጠዋል፣ የተሰጠውን ደግሞ ራርቶ ምን ይላል? ይሰጣል ይላል። ታዲያ እግዚአብሔር ለሰው ልጅ ምን አበደረ? ሰውስ ምን ይሰጠዋል የሚለውን ነው ዛሬ የምንማረው። በጣም ጥሩ ትምህርት ነው። ሕይወትን የሚገነባ ትምህርት ነው። እግዚአብሔር መንፈስ ቅዱስ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። እግዚአብሔር ለሰዎች ብዙ ስጦታን ሰጥተዋል። ከሰጠን ስጦታ መካከል 5ቱ የስሜት ሕዋሳታችን እንደ 5ቱ መክሊት ይቆጠራሉ። እንደ ስንት መክሊት? እንደ 5ቱ መክሊት። አንዳንዶቻችን ተበድረን አልከፈልንም። ግማሾቻችን ደግሞ እግዚአብሔር አበድሮናል፣ ሰጥቶናል፣ በነፃ ሰጥቶናል። አካል ዘያክል ከራስ ፀጉር እስከ እግር ጥፍር ጥንቅቅ አድርጎ በአርአያው በአምሳሉ ፈጥሮናል። የሕይወትን እስትንፋስ እፍ ብሎ አስገብቶብናል። ግን ስንቶቻችን የእግዚአብሔርን ውለታ ከፍለናል የሚለው ነው የትምህርታችን ዋና ዓላማ። ታዲያ ጌታችን በቅዱስ ወንጌል ሲያስተምር ለአንዱ ስንት መክሊት ሰጠው? 5፣ ለሌላኛው 2፣ ለአንዱ ደግሞ 1። 5 የተቀበለው ወጥቶ ወርዶ እንዳተረፈ፣ 2 የተቀበለው ወይም የተበደረው ወጥቶ ወርዶ እንዳተረፈ፣ 1 የተቀበለው ግን ሳያተርፍ እንደቀበረ በኋላም እንደተወቀሰ ጌታችን አስተምሯል። ታዲያ
ኃጥእ ይበደራል ግን አይከፍልም የተባለው ምንድነው? የተበደረው ኃጥእ ሲባል 5ቱ የስሜት ሕዋሳት ናቸው። ስንት የስሜት ሕዋሳት? 5ቱ። አንደኛው ርዕይ ይባላል፣ ማየት ማለት ነው። 2 ዓይንን ይወክላል። ሁለተኛው በሊቃውንት ሰሚ ይባላል፣ መስማት ማለት ነው። በምናችን እንሰማለን? በጆሮአችን እንሰማለን። 3ኛ ገሲስ ይባላል፣ መዳሰስ ነው። በምናችን እንዳስሳለን? በእጃችን እንዳስሳለን። 4ኛ አጼነዎ ይባላል። ምንድነው? ማሽተት ነው። በምናችን እናሸታለን? በአፍንጫችን እናሸታለን። 5ኛው ብድር ጥዒም ነው፣ መቅመስ ነው። በምናችን እንቀምሳለን? ታዲያ እግዚአብሔር እነዚህን 5ቱን ብድሮች አበድሮናል ነው። ታዲያ ኃጥእ እነዚህን የስሜት ሕዋሳት ከተበደረ በኋላ ምን አይልም? አይከፍልም። ጻድቅ ግን እግዚአብሔር የሰጠውን የስሜት ሕዋሳት በአግባቡ ለእግዚአብሔር አገልግሎት ሰጥቶ ለክብሩ አውሎ መጨረሻ ምን ይሆናል? ይሾማል፣ ይሸለማል። በማን መንግስት? በእግዚአብሔር መንግስት። ታዲያ ኃጥእ የተበደረው የመጀመሪያው ምኑ ነው? ዓይኑ ነው። ምኑ ነው? ስንት ዓይኖች አሉን? 2 ዓይኖች አሉን። ታዲያ እግዚአብሔር ዓይኖችን ሰጥቶናል። ስንቶቻችን በዓይኖቻችን ተጠቅመናል? የክብር ባለቤት ጌታችን በማቴዎስ 6:22 ላይ ምን አለ? ማኅቶቱ ለሥጋ ከዓይንከ ውእቱ፣ የሰውነት መብራት ምን ናት? ዓይን ናት አለ። ዓይን ጤናማ ብትሆን ሰውነቱ ሁሉ ምን ይሆናል? ብሩህ ይሆናል አለ። እግዚአብሔር ይህን ብድር ለሁላችንም አበድሮናል። ሲያበድረን ግን አንድ የሚያስደንቅ ነገር ልንገራችሁ። በእውነት ቀለማትን ዝርዝራቸውን ለመለየት የሚረዱ 7 ሚሊዮን ኮንስ የሚባሉ ሴሎችን እግዚአብሔር ለምናችን ሰጥቷል? ለዓይናችን ሰጥቷል። በጨለማ ውስጥ የተሻለ ለማየት የሚያስችሉን 100 ሚሊዮን ሕዋሳቶችን ሰጥቶናል። ስንት ሚሊዮን? ሮድስ የሚባሉ ናቸው። በጣም ያስደንቃል እኮ 100 ሚሊዮን እዚህ ውስጥ ሕዋስ አለ። ምን ውስጥ? ዓይናችን ውስጥ ብቻ። ኮንስ የሚባሉ ደግሞ ቀለማትን መለየት የሚችሉ ቢጫ ነው፣ አረንጓዴ ነው፣ ሐምራዊ ነው፣ ሰማያዊ ነው ወዘተርፈ ምንልበትን 7 ሚሊዮን ሕዋሳትን ሰጥቷል። ታዲያ እንዲህ አድርጎ ወደ 107 ሚሊዮን ሕዋሳትን ለዓይናችሁ ማናበደረ? ማናበደረ? እግዚአብሔር አበደረ። በዚህ ስንደነቅ እንደገና ደግሞ እያንዳንዱ ዓይን ከ1 ሚሊዮን በላይ የእይታ ነርቮች ወይም ኦፕቲካል ነርቭስ አሉ። ስንት ሚሊዮን? 1። ይሄ ሁሉ ብድር ነው ኦርቶዶክሳውያን፣ ዝም ብሎ አይደለም። እንደገና በዚህ ስንደነቅ ከ106 ሚሊዮን በላይ ፎቶሪሴፕተርስ የተዋቀረ ነው። አቤት እግዚአብሔር ስራው ድንቅ ነው። ዳዊት ምን አለ? ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? አመሰግንሃለሁ አለ። ለምሳሌ መታወቂያ አሁን ስታወጡ ምን ሰጣቸዋል? አሻራ ዲጂታል ሲግኔቸር ሰጣቸዋል አይደል? ዲጂታል ሲግኔቸር 40 መለያ አለው። የኔን፣ ያንተን፣ ያንቺን፣ ያንተነትን የሚገልጥ 40 መለያ ሲኖረው ዓይን ግን 256 መለያዎች አሉን። የኔ፣ ያንተ፣ የሁላችንም እና ከጣት አሻራ ማለት 5 እጥፍ ነው። ስለዚህ እግዚአብሔር ይህንን ብድር ለማን ሰጥቷል? ለሰው ልጆች ሰጥቷል። ግማሹ በዓይኑ ተጠቅሟል፣ ግማሹ አልተጠቀመበትም። አሁን በደንብ አድርገን ስናስተውል 3 ቀለማት አሉት። ስንት ቀለማት አሉት? 3 ቀለማት አሉት። አንደኛ ነጭ አለው። ሁለተኛ ምን አለው? ጥቁር አለው። መካከሉ ምን አለው? ብሌን አለው አይደል? ፊታችሁን በመስታወት ስትመለከቱ 3 ነገሮች አሉ። በዙሪያው ነጭ አድርጓል፣ እንደገና ጥቁር አለ፣ እንደገና የውስጥ ምን አለ? ብሌን አለ። እነዚህ ሁሉ ዝም ብለው የሆኑ አይደሉም። ለሰው ልጆች ምን ሰጥቷል? ልብ ሰጥቷል። እስቲ በሉ ልቡና፣ ቀጥሉ ልቡና፣ አእምሮ። እግዚአብሔር እነዚህን 3 ስጦታዎች ሰጥቷል። ስለዚህ ልባችን ወይም አስተውሎታችን በጥቁሩ ይመሰላል፣ ልቡናችን ደግሞ በብሌኑ ይመሰላል፣ አእምሮአችን ደግሞ በነጩ ክፍል ይመሰላል። ለዚህ ነው ካህኑ በቅዳሴ ላይ ምን ይላሉ? አቤቱ ልብና ልቡናን ዕውቀትንም ስጠን ይላሉ አይደለ? ስለዚህ ዓይናችን 3 ክፍል እንዳለው ልብን ማስተዋልን፣ ልቡናን ገንዘብ የምናደርግበትንና ዕውቀት እግዚአብሔር አምላክ ለሰው ልጆች ሰጥቷል። ታዲያ እግዚአብሔር ይህንን ዓይንን ካበደረን ስንቶቻችን ዓይናችንን
ተጠቅመናል። አሁን ጥያቄ መጣ። ስንቶቻችሁ በአይናችሁ እግዚአብሔርን አክብራቸዋል? ስንቶቻችን በአይናችን እግዚአብሔርን አክብረናል? አይኖቻችን ምን ላይ ነው የተተከሉት? ገና ጠዋት ከእንቅልፋችን ስንነሳ አይናችንን ስንገልጥ ቀጥታ አይናችንን ወደ እግዚአብሔር ሳይሆን የምናነሳው አሁን ወደ ሶሻል ሚዲያ ሆኗል። ይሄ ብድር አለመክፈል ነው። እግዚአብሔር ቆጣሪ ቢገጥምላችሁ አይናችሁ ላይ ማለት ነው፣ ላያችሁት ለእያንዳንዱ ማየት ክፈሉ ቢላችሁ በሕይወታችሁ ዘመን መክፈል ትችላላችሁ? ትችላላችሁ ወይ? አንችልም። እግዚአብሔር ግን አይኖቻችን የፈጠረው ለምን ነበረ? ታላቁ አባት ኢዮብ በምዕራፍ 35 ቁጥር 5 ላይ አይኖችን ወደ ሰማይ አቅንተህ እይ፣ ካንተ ከፍ ያሉትን ደመናትን ተመልከት ይላል። ማን ያለው? እግዚአብሔር ነው። ቀና ብለህ ምንን እይ? ኧረ መልሱ። ሰማያትን እይ፣ ደመናቱን እይ፣ ፀሐይን እይ፣ ጨረቃን እይ፣ ከዋክብትን እይ። ይሄን ካላያችሁ ትቀጣላችሁ ማለት ነው በአይናችሁ። በጣም ለምንድን ነው እንስሳቱን ሲፈጥረው ፈረሱን፣ በሬውን፣ ከርከሮውን፣ ጥንቸሉን፣ አሳማውን ሲፈጥረው ሰማይ ማየት ይችላል በአይኑ? በልሱልኛ። ሁሉም ምንድን ነው የሚያየው? መሬት 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 መሬት፣ የሚግጠውን ሳር የሚጠጣውን ውሃ እንጂ ቀና ብለው ማየት አይችሉም። ለምንድን ነው? የሰውን ልጅ ግን እንደ ዘንግ መልምሎ እንደ እሸት ፈልፍሎ ቀና ብሎ ሰማዩን እንዳይ ማድረጉ ሰማያዊ ርስት ምን ይላል? ይጠብቃቸዋል ሲለን ነው። እንስሳትን ደግሞ መሬት 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 ማየታቸው ትሞታላችሁ፣ መሬት ውስጥ ፈርሳችሁ በስብሳችሁ ትቢያ ሆናችሁ ትቀራላችሁ ሲል ነው። ሰውን ግን ቀና አድርጎ ሰማያዊውን ሰማይ እንዲያ እግዚአብሔር ፈጥሮታል። ታዲያ ስንቶቻችን ጠዋት ተነስተን ፀሐይን አይተን ጨረቃን ማታ ተመልክተን ከዋክብትን ተመልክተን እግዚአብሔርን አመስግነናል? በጣም በጣም ያጠያይቃል። እና ዳዊት እንዲህ ይላል፣ እስቲ አብረን እንበለው። አምላኬን በሉ እስቲ ስጠብቅ አይኖቼ ፈዘዙ። መዝሙር 68 ቁጥር 3 ላይ ነው። አምላኬን ስጠብቅ አይኖቼ ምን አሉ? ፈዘዙ። የኔና የናንተ አይን የፈሰሰው በቲክቶክ ነው። የኔና የናንተ አይን የፈዘዘው በፌስቡክ ነው። የኔና የናንተ አይን የፈሰሰው በዩቲዩብ ነው። እውነት ሐሰት? ጠዋት ሰው ከመኝታው ተነስቶ አምላኩ አይኑን ስለገለጠለት አቤቱ አምላኬ፣ ተመልከቱ፣ እዛው እንደጨፈነ የሚሞት እኮ ስንት ሚሊዮን ሰው አለ በቀን ውስጥ። እኔና እናንተ እድለኛ ሆነን እችን ብርሃን እንድናይ ጠዋት እግዚአብሔር አይናችንን ገለጠ። አቤቱ የሞት እንቅልፍ ሳይወስደኝ አይኔን ስለገለጥክ አመሰግንሃለሁ ብለን ማመስገን ሳንጀምር ከመለኮታዊ ጸጋ ሳንቋደስ ቀጥታ እጃችን ምናችን ይፈልጋል? ሞባይላችን፣ ዲጂታሉን ዓለም ይፈልጋል። ሰማያዊ ተቋረጠ ማለት ነው። አይኖቻችን የፈዘዙት በዚህ ነው። እግዚአብሔር ይጠብቀን። በተለይ ደግሞ አሳፋሪው ነገር የጸነሱ ሴቶች፣ የወለዱ ሴቶች እዚህ ጋር ሆዷ ማህፀኗ ተቀምጦ እዚህ ጋር አስቀምጣ ሞባይሏን ትነካካለች። ኤሌክትሮማግኔቲክ ምን አለው? ጨረራ አለው። ተመልከቱ። ለጽንሱ ምን ያደርጋል? ጉዳት አለው። ይሄንን እንኳን አያውቁም። በቃ ወልደው ተመልከቱ፣ እዚህ ጋር አዝለው ስክሮል ያደርጋሉ። ያኮ ህፃኑን ለካንሰር የሚያጋልጠው ነው። አጥንቶቹ አይችሉም። የሚወጣውን ጨረር በጣም አደገኛ ነው። ስለዚህ አይኖቻችን ሁሉ ምን ሆነዋል? ፈዘዋል። ዛሬ መጽሐፍ ቅዱስ ለማንበብ ቅዱሳት መጻሕፍት ለማንበብ አይናችን 10 ያለቅሳል። አይናችን ያለቅሳል። ቲክቶኩን ለማየት ወሬውን ለማየት ግን አይናችን በጣም ይንቀለቀላል። ኧረ እግዚአብሔር አይናችን ይፈውስልን። በእውነት በጣም የታደሉት እንደነ ጊዮርጊስ፣ እንደነ ተክለ ሃይማኖት፣ እንደነ ገብረ መንፈስ ቅዱስ ያሉ አባቶቻችን፣ እንደነ ቅድስት አርሴማ ያሉ እህቶቻችን፣ እናቶቻችን አይደለም የውጭ አይናቸው የውስጣቸው አይናቸው ተከፈተላቸው። የምን አይናቸው? 7 አይኖች አሉ። የሚገርም እኮ ነው። የኛ እንኳን 7ቱም በርቶ እግዚአብሔርን ላይ 2ቱም እንኳን ጌታን ለማየት ተስኖታል። ስንት አይኖች አሉን? 7። በዘካርያስ 3 ላይ 9 ላይ በአንድ ድንጋይ ላይ 7 አይኖች አሉ ይላል። ስንት አይኖች አሉ? እነዚህ ረቂቃን አይኖች ናቸው። እግዚአብሔር ፈቅዶ አቤት እነዚህ አይኖች ቢከፈቱልን መላእክትን ማየት እንችላለን። ድንግል ማርያምን ማየት እንችላለን። የእግዚአብሔርን ወዳጆች ማየት እንችላለን። በግዙፍ አይናችን ግዙፉን እንደምናይ ረቂቅ አይናችን ሲከፈት ደግሞ ረቂቁን ዓለም እናያለን። ለዚህ ነው በጌታ ቅዳሴ አቤቱ አሉ ካህኑ
ለአይንተ ልቡናችን ውሳጣዊ ብርሃንን ስጥ። ምን አይነት ብርሃንን ስጥ? ይሄ ብርሃን ግዙፉን ያሳየናል። ረቂቁን ብርሃን ደግሞ እግዚአብሔር ከሰጠን ረቂቁን ዓለም ምን ይለናል? ያሳየናል። መላእክትን ማየት የማንችለው ለምንድን ነው? ለምን ይመስላችኋል? መላእክትን ያያችኋላችሁ ከእናንተ? ብንችል አይናችን ሲከፈት ነው። ይሄኛው አይን አይደለም ያልኩት፣ የውስጥ አይን። የምን አይን? ድገሙት እስቲ። በኦሪት ዘኍልቍ ምዕራፍ 22 ቁጥር 31 ላይ እግዚአብሔር የበለዓምን አይኖች ከፈተ ይላል። መልአኩ ፊት ለፊት ከአህያዋ ፊት ቆሟል። እሱ እስራኤልን ለመርገም ይሄዳል። የእግዚአብሔር መልአክን አይታ ፈራች። እሱ ደግሞ ይደበድባታል። በኋላ ድምፅ አሰማች። ለምን ትመታኛለህ አለችው። ወዲያው በገደልኩሽ ነበር አላት። ምኑን? አህያውን። ተሽላ አይኗ፣ የአህያው አይን ተሽላ መልአኩን ተመልክታለች። ዛሬ ቅዱሳን መላእክትን ክብር ማየት ያልቻሉ ብዙ ሐሳውያን አሉ። ተመልከቱ፣ አህያዋ እንኳን ተሽላለች፣ ለመልአኩ ክብር ማለት ነው። አይኗ ተከፍቷል። ወዲያው እግዚአብሔር የበለዓምን አይኖች ከፈተ ይላል። የእግዚአብሔር መልአክ የተመዘዘ ሰይፍ ይዞ አየ፣ ሰገደ፣ በግንባሩም ወደቀ ይላል። ለቅዱሳን መላእክት ስግደት ይገባል። ምኑ ስለተከፈተ ነው? ምኑ? አይኑ። ይሄ እንግዲህ የውስጥ አይን ነው። የምን አይን ነው? በቃ ይሄን አይናችሁን እግዚአብሔር ካበራላችሁ እመቤታችንን ታዩዋታላችሁ፣ ቅዱስ ሚካኤልን ታያላችሁ፣ ጊዮርጊስን ታያላችሁ። ምንም አይታየን ነገር አለ፣ ብቻ እንደተጨፈነ ነው። አሁንም እንደው ሌላውም በሁለተኛ ነገሥት ምዕራፍ 6 ቁጥር 17 ላይ የኤልሳ የተባለ የእግዚአብሔር ነቢይ አለ። በጣም ስለበቃ ኢየሩሳሌም ተቀምጦ ሶሪያ ቤተ መንግስት የሚመከረውን ምክር ይሰማል። አቤት ጸጋው! ለእስራኤሉ ንጉሥ ይነግረዋል። አደጋ ጣዮች ይመጣሉ ይለዋል፣ ይከሽፍበታል። ማን ነው ምክራችንን የሚያጠፈዋል? አረ ኤልሳ የተባለ ነቢይ ነው። ቆይ እሱንማ አስይዘዋለሁ ብሎ ወታደሮች ላከ። ወዲያው ደቀ መዝሙሩ ሲወጣ ብዙ የሶሪያ ወታደሮች ከበዋቸዋል። አረ ወታደሮች አሉ አለው። አይዞ እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ አለው። መረዳት አልቻለም እና ኤልሳ ምን ይላል? አቤቱ ያይ ዘንድ አይኖቹን ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን አይኖች ገለጠ። እነሆ በኤልሳ ዙሪያ ያሉ የእሳት ፈረሶችና ሰረገሎች መልተውት ነበር ይላል። ሁለተኛ ነገሥት 6:17 ላይ እግዚአብሔርን ምን ከፈተለት? አይኑን ከፈተለት። እና እግዚአብሔር አምላክ አይናችንን ከከፈተ ማንን ማየት እንችላለን? ሰራዊቱን ማየት እንችላለን። እንደነ ኢሳይያስ ከበቃን፣ እንደነ ሕዝቅኤል ከበቃን ራሱ እግዚአብሔር በዙፋኑ ተቀምጦ እናያለንና እግዚአብሔር አይናችንን ያብራልን። የአይን ያለው የት ላይ ነው? እዚህ ላይ ነው። እስመ ለጠቢብ አዕይንቲሁ ዲበ ርእሱ ይላል በክቡብ 2:14 ላይ። የጠቢብ አይኖች በራሱ ላይ ናቸው። በምን አይኖች ናቸው? በራሱ ላይ ናቸው። ወአብድስተ ውስተ ጽልመት ያሐውር፣ ሰነፍ ግን አለ ወደ ጨለማ ይሄዳል አለ። አያይም ማለት ነው። እና ሁልጊዜ ዲያቆኑ በቅዳሴ ላይ የሚናገረዋል። ካህኑም ደግሞ ዲያቆኑን ሲያሳልሙት ወያብርህ አዕይንተ አልባቢከ፣ የልብህን አይን ያብራል ብለው ይመርቁታል። የሰማችሁ ነው። ሀበነ እግዚኦ አዕይንተ አእምሮ፣ ያሬድ ነው። አቤቱ አለ የእውቀት አይኖችን ስጠን፣ ሁሌ አንተን ብቻ ያዩ ዘንድ። እና ቅዱሳን በእውነት በእውነት ይሄ አይናቸው ሲገለጥላቸው ማንን ማየት ይጀምራሉ? እግዚአብሔርን። እኔና እናንተ የአይናችን እንኳን ባይከፈት በተሰጠን ሁለት አይኖች ማንን ማክበር አለብን? አይሰማም? ዳዊት በመዝሙር 118 ቁጥር 18 ላይ ምን አለ? አይኖቼን ክፈት ከሕግም ተአምራትን አያለው ይላል። ቅዳሴ አትናቴዎስ ላይ ደግሞ በውጭ የተተከሉ ጆሮዎች አይደሉ የውስጣዊ ልብ ጆሮዎች ይከፈቱ፣ በውጭ የሚያበሩ አይኖች አይደሉ የውስጣዊ ልብ አይኖች ይገለጡ አለ። ስለዚህ ኦርቶዶክሳውያን አይናችን ሁልጊዜ የማንን ሕግ መመልከት አለበት? አረ መልሱልኝ። እንደ ሔዋን አይኖች መጥፎ አይን መሆን የለበትም። የሔዋን አይኖች ምንን አዩ? የተከለከለውን የዛፍ ፍሬ ተመለከቱ። ዛሬ ስንቶቻችን በአይናችን በድለናል? አይናችን እኮ ኃጢአትን በማየት ነውርን በማየት ምን ሆኗል? ቆሽሿል፣ ረክሷል። የድንግል ማርያም አይኖች ግን እጅግ የሚገርሙ ነበሩ። የማንን ሕግ ያዩ ነበረ? የእግዚአብሔርን ሕግ። የኢሳይያስን መጽሐፍ ታነብ ነበር። ዕለት ዕለት መላእክት ሲወጡ ሲወርዱ ታይ ነበረ። እንደ ሔዋን ሳጥናኤልን ወይም እባቡን ሳይሆን ማንን ተመለከተች? ቅዱስ ገብርኤልን ተመለከተች። ዕፀ በለስን ሳይሆን ዕፀ ሕይወት ክርስቶስን ተመለከተች። ክብር ለእመቤታችን አይኖች ስጡ በእውነት። ስለዚህ እግዚአብሔር
በሰሎሞን አድሮ ምሳሌ 3:21 ላይ ልጄ ሆይ እነዚህ ከዓይኖች አይራቁ፣ መልካም ጥበብንና ጥንቃቄን ጠብቅ። ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይውደዱ አለ። ስለዚህ ዓይኖቻችን የማንን መንገድ መውደድ አለባቸው? የእግዚአብሔርን። ስለዚህ ጠዋት ከእንቅልፋችሁ ስትነቁ ሞባይላችሁ ጋር ሳይሆን ቀጥታ ግንኙነታችሁ ከማን ጋር ይሁን? ኧረ መልሱልኝ። ከእግዚአብሔር ቃል መግባት አለብን። እጃችን ወይም ራቅ አድርጋችሁ አቆሙት። መቼም ሱስ ሆኗል። አሁንማ ትውልዱ ሁሉ አጎንብሶ ነው የሚውል አይደል? በቃ አጎንብሶ፣ ባልም እንደዚህ፣ ሚስትም እንደዛ፣ ልጆችም እንደዚህ፣ አለቀ። ቀና ብሎ የሚያይጠፋ ማለት ነው ወደ እግዚአብሔር። ሰው ለሁለት ጌቶች ሊገዛ አይችልም። ወይ አንዱን ድሮ ገንዘብና ጌታ ነው፣ አሁን ሞባይል ሆኗል፣ ተተክቷል፣ ዲጂታሉ ዓለም መጥቷል። እና ቢያንስ ለእግዚአብሔር ጊዜ ዓይናችን መሰጠት፣ ያን ጊዜ ቀናችን ሁሉ የተባረከ ይሆናል። ዓይናችን በሰላም የተመላ በፍቅር የተመላ ምናየው ሁሉ በደስታ የሚመላን ይሆናል። አሁን ዓይናችን በነገር ተጀምሮ በሐሜት ተጀምሮ በሰው ጭቅጭቅ ተጀምሮ ቀናችሁ ሊባረክ ታስባላችሁ? ቀልደኞች ናችሁ። ቀልድ ነው ይሄ። ስለዚህ መጀመሪያ ዓይናችንን ለማን እናስባርክ? ንገሩኝ። ለእግዚአብሔር እናስባርክ። ዓይኖቻችን ድሆችን ይመልከቱ፣ ይራሩ። በቃ ደስ የሚል ዓይን ይኑረን። ቀና ሽማግሌን ዝቅ የማያደርግ ሁሉን አስተካክሎ ማየት የሚችል ድሆችን አይቶ የሚራራ የሚያዝን ዓይን እግዚአብሔር ለሁላችንም ያድለን። በቃ ይሄ በጣም በጣም ወሳኝ ነው። ሁለተኛው ብድር ጆሮ ነው። እስቲ በሉ ድገሙት እስቲ። አዎ በመጽሐፍ ቅዱስ ላይ ምን ይላል? ጆሮን የተከለ አይሰማምን ይላል። ጆሮን የተከለ ማን ነው? ጆሮን የተከለ እግዚአብሔር ይሰማል አይደለም? ስለዚህ ጆሮቻችንን ከእግዚአብሔር ተበድረናል። ጆሮአችሁ ላይ ቆጣሪ አለ? ከፍላችሁ ታውቃላችሁ? ለመብራት ከፍላችኋል፣ ለውሃ ከፍላችኋል፣ ለጆሮአችሁ ከፍላችኋላችሁ። በነፃ ነው የሰጠን። ስለዚህ ጆሮአችን የማንን ድምፅ መስማት አለበት? ሁሌ የልዑል እግዚአብሔርን ድምፅ መስማት አለበት። ጠቢቡ ሰሎሞን በመጽሐፈ ምሳሌ ምዕራፍ 2 ቁጥር 2 ላይ ጆሮህ አለ ጥበብን እንዲያደምጥ ታደርጋለህ፣ ልብህንም ወደ ማስተዋል ታዘነብላለ ካለ በኋላ ምዕራፍ 18 ቁጥር 18 ላይ 15 ላይ የጠቢባን ጆሮ ዕውቀትን ትፈልጋለች። የጠቢባን ጆሮ ምንን ትፈልጋለች? ዕውቀትን፣ ጥበብን፣ ማስተዋልን ስትፈልግ፣ የሰነፎች ጆሮ ደግሞ ምንን ትፈልጋለች? ሐሜትን። አቤት ዛሬ ሐሜት መውደዳችን! እግዚኦ እግዚኦ! በቃ ሰው ሲዋረድ ሰው እንትን ሲል እንዴት ደስታችን! ሶሻል ሚዲያ ሁሉ ብትመለከቱት የሐሜት ጎተራ ሆኗል። ሰውም ደግሞ ከፍተኛ የወሬ ሱስ ውስጥ ገብቷል። ስንቶቻችን ነው በጆሮአችን የእግዚአብሔርን ድምፅ እያደመጥን ያለ ነው? መዝሙር እያደመጥንበት ያለ ነው? ሰዓታት እያደመጥንበት ያለ ነው? ማህሌት እያደመጥንበት ያለ ነው? ስንቶቻችን ነው? ዛሬ ጆሮቻችን ሐሜት ጎስጉሰው ነገር ገብቶ ሰውነታችን ሁሉ አርክሶብናል። እግዚአብሔር ጆሮአችን ይቀድስልን። እንደነ ሳሙኤል ያለ ጆሮ በአንደኛ ሳሙኤል 3:10 ላይ እግዚአብሔር ሳሙኤልን ሳሙኤል ሳሙኤል አለው። ሳሙኤል ደግሞ ምን አለ? ባሪያህ ይሰማልና ተናገር አለው። አቤት የታደሉ የነ ጊዮርጊስ ጆሮዎች የማንን ድምፅ ሰሙ? የክርስቶስን ድምፅ ሰሙ። የነ ሳሙኤል ጆሮዎች የማንን ድምፅ ሰሙ? የእግዚአብሔርን ድምፅ ሰሙ። የኔና የናንተ ጆሮዎች ገና ጠዋት ከእንቅልፍ ሲነሱ አሉባልታውን ይሰማሉ፣ ቧልቱን ይሰማሉ። እገሌ ገሊትን እንዲያደረገች፣ እገሊት እንደዚህ ወጣች፣ እገሌ ጦርነቱ። በቃ ሰው ሰላም መስማት አይችልም። ስለዚህ ጠዋታችን ተበጥብጦ ማንን በጠብጣለን? አካባቢያችንን በጠብጣለን። ስለዚህ ጠዋት ከእንቅልፋችሁ ስትነቁ ጆሮአችሁ ሲከፈት መጀመሪያ ፊታችሁን ታጥባችሁ ከማጋራ መነጋገር አለባችሁ። ከማጋራ ጆሮአችሁ መዝሙር እየሰማ መዝሙረ ዳዊት ከፍታችሁ እያደመጠ ጆሮአችሁ ከተቀደሰ በኋላ ሌላ ነገር ብትሰሙ ችግር የለም። ለምሳላችሁ አሁን እንኳን በዘመናዊ ነገር በነግራችሁ በምታውቁት ነገር እንገራችሁ። ለምሳሌ ሰው ተኝቷል። ሲተኛ ምን ያያል? ህልም ያያል፣ ራእይ ያያል አይደለ? ብሬናችን ይሄ እግዚአብሔር የሰጠን ይሄ አንጎላችን ልክ ስትተኙ ጸጥ ያለ ብዙ ክሬቲቪቲ ነገር ያለው ነውና አልፋና ቤታ ዌቭ ነው፣ ሞገድ አለው። ልክ ጠዋት ገና ከእንቅልፍ ስትነቁ እንደ እሳት አደጋ አይደለም መንቃት ያለ፣ እንደ ፀሐይ ቀስ ብላችሁ ብድግ ስትሉ
ምን ማድረግ አለባችሁ? ቀጥታ ይሄንን አንስታችሁ ማድመጥ ከጀመራችሁ ማየት ከጀመራችሁ ወደ ቤታ የሚባል ሞገድ ውስጥ ነው ይሄ የሚረጨው። ምን አይነት ሞገድ ነው? ቤታ ብሬን ዌቭ ነው ይሄ ያለው። ወዲያው መንቀልቀል ትጀምራላችሁ። በቃ ቅልቅል ገና በጠዋቱ አያረጋጋችሁ። ስለዚህ ጠዋት ተነስታችሁ ስለተገለጠው አይናችሁ ማንን አመስግኑ? አይሰማም። ስለዚህ በጆሮአችሁ ምንን ስሙ? የእግዚአብሔርን ድምፅ ስሙ። በቃ የተቀደሰ ጆሮ ማለት ይሄ ነው። በጎቼ ድምፄን ይሰማሉ እኔም አውቃቸዋለሁ ይላል ጌታ። በጎቼ ምንን ይሰማሉ? የኢየሱስ ክርስቶስ በጎች ከሆነ ጠዋት መናፈቅ ያለብን የማንን ድምፅ ነው? አረ ንገሩኝ እስቲ። የመድኃኔዓለምን ድምፅ አትናፍቁም እንዴ? ጠዋት ተነስታችሁ መጀመሪያ አሁን እናንተ አናፍቀው ውሸታሞች ነን። መጀመሪያ ሰው የናፈቀውን ሰው ነው የሚያየው አይደል? የናፈቀው አይናችን ኢየሱስ ክርስቶስን ቢናፍቅ ኖሮ ጠዋት ከመኝታችን ስንነቃ ስዕሉን ለማየት ሻማ ለመብራት ጆሮአችን እሱን ቢናፍቀው ኖሮ ከሞባይሉ ከሐሜቱ ከቆሻሻው ትራሽ ከሆነ ወሬ ይልቅ የማንን ድምፅ ለመስማት በጎቼ ምንን ይሰማሉ? ድምፄን ይሰማሉ። ከበጎቹ ብንሆን ጠዋት ተነስተን ጆሮአችን የክርስቶስን ድምፅ ይናፍቅ ነበረ። እግዚአብሔር ጆሮአችን ይቀድስልን። ዛሬ ጆሮአችን ሁሉ ቆሽሿል። ምንም ማድረግ አልቻልንም። በሉቃስ 10:39 ማርያምን አስተውሏት ሴቶች እህት አልዓዛር። ማርታ ምግብ ማሰናዳት ብቻ ጓዳውን ማርያም ግን ቁጭ ብላ ከጌታ እግር ስር በጆሮዋ ምን ታደምጥ ነበረ? እናንተ እድለኞች ናችሁ እኮ። አሁን በዚህ ሰዓት ስንት ዳንኪራ የሚያደምጣል፣ ሐሜት የሚያደምጣል። እናንተ ግን እግዚአብሔር ቤት ተሰብስባችሁ ጆሮአችሁ ተበድራችኋል፣ እየከፈላችሁ ነው ማለት ነው። እና ማርታ ብዙ ምግብ ታዘጋጃለች እና ጌታዬ እኔ ብቻዬን ደከምኩ አለችው። ማርታ ለምን ትሰሪ ባስተዳሎ ብዙሃ ህዳጥ ያክል ወማኮን እስቲት። ማርያም ምግብ በማዘጋጀት ምን ያደክምሻል? ጥቂት ይበቃል ካለ በኋላ ማርያምስ የማይቀሟትን በጎ ዕድል ምን በለች? ስለዚህ በጆሮአቸው የእግዚአብሔርን ቃል የሚያደምጡ ምእመናንና ምእመናት ሁሉ ማንን መረጡ? በጎ ዕድልን መረጡ። ኢየሱስ ክርስቶስን መረጡ። እግዚአብሔር በእውነት ጆሮአችንን ይክፈትልን እና ቃሉን ለመስማት ነው ይሄ ጆሮ የተፈጠረው። ቅዱስ ያዕቆብ በምዕራፍ 1 ከ22 እስከ 25 ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ ይሁን ይላል እና ጆሮአችን ሰምቶ የሚያፈስ ከሆነ እግዚአብሔር ይጠይቀናል። 2 ጆሮ የሰጠው ለምንድን ነው ይላል። የእመቤታችን በረከት ይደርብንና ጽንስ ራሱ አይሰማም? ይሰማል። ጆሮ እኮ በጣም ትልቅ ነገር ነው። እነሆ የሰላምታሽ ድምፅ በምኔ በገባ ጊዜ፣ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ዘለለ። አያችሁ። ስለዚህ በተለይ ባለፈውም የሆነ ሚዲያ ላይ በስፋት አቅርቤዋለሁ። የጸነሱ ሴቶች ምን ያሉ ሴቶች የጸነሱ ሴቶች ጽንስ ይገርማቸዋል። ጆሮ ያደምጣል። የማንን ድምፅ? የእናቱን ድምፅ። ስለዚህ እናትየው ከመጽሐፍ ቅዱስ ቃል አውጥታ ከመዝሙረ ዳዊት ቃል አውጥታ ለምኗ ማንበብ አለባት? ኧረ መልሶ አይዟችሁ እናንተማ በቃ ከጸነሳችሁ ምግብ አማረኝ ብቻ ነው። እንትና አማረኝ ጣፊት ሆድ ረደ። ተመልከቱ። ድሮ ሳይንስ ተሳስቶ ሰውን አሳስቶ ነበረ። ለምሳሌ ህፃናት ነጭ ወረቀቶች ናቸው ይላል። የስስት ትምህርት አሁን ሁሉ በጣም በቃና መጥፎ ትምህርት ነው። የተበላሸ ትምህርት ነው። ነጭ ወረቀት አይደሉም። ነጭ ማለት ባዶ ማለት ነው። በኋላ ሲወለዱ ምናምን ነገር ግን አይደለም። ዮሐንስ እንከርሰሙ ይላል ያሬድ ድጓው ላይ አይመረ አወቀ ሰገደዋን ፈራጸ ሰገደ ዘለለ ይላል። ስለዚህ ምን ይላሉ? ያውቃሉ። ዛሬ አባትና እናት ጽንሱን ቢያጫውቱት ጽንሱ ምን ይሆናል? ይሰማል፣ ይፍነከነካል፣ ይደሰታል፣ ይዘላል ወዘተርፈ። ማሙሽ እንዴት ነህ? ደህና ነህ ሆይ? መቼ ነው የምትወለደው? ጆሮ ምን ይሆናል? ያደምጣል። በተመሳሳይ መልኩ መዝሙረ ዳዊት አንብቡለት እስቲ። ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? ኧረ መልሱ። አመሰግንሃለሁ። ከእናቴ ማህፀን ጀምሮ አንተ አምላኬ ነህ። እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በደስታ ዘለለ እያለች እናት መጽሐፍ ቅዱስ አንብባ ለምንድን ነው ለልጁ ማታሰማው? እኛ በቃ ቲክቶካችን ላይ ነው። ቤት የለንም። ስለዚህ ጆሮአችን የማንን ድምፅ ይስማ? ጥቅም ላይ ያልዋሉ ጆሮዎች አሉ። የፈርዖን ጆሮ፣ የሄሮድስ ጆሮ፣
ፍርድን ያመጡ የእግዚአብሔርን ድምፅ ሰምተው የተዘጉ ናቸው። እግዚአብሔር አምላክ ጆሮአችንን እንድናተርፍበት ቅዱስ ፈቃድ ይሆንልን። ሌላው አፍንጫ። እስቲ በሉ ስንታችን? ሶስተኛው ብድር። ኃጥእ ይበደራል አይከፍልም፣ ጻድቅ ግን ይራራል ይሰጣል የተባለው ሶስተኛው የስሜት ሕዋሳታችን አፍንጫችን ነው። አፍንጫችን ጽድቅን ይሰራል ልክ እንደ ጆሮ፣ ኃጢአትንም ሊሰራ ይችላል። ለምሳሌ የሰው ልጅ አፍንጫ የተቀደሰ ነው። እግዚአብሔር ሰውን ከምድር አፈር አበጀው ካለ በኋላ በአፍንጫውም የሕይወትን እስትንፋስ ምን አለበት? አለበት። ሰውም ሕያው ነፍስ ያለ ሆነ ይላል። ስለዚህ በአፍንጫችን ምን ገብቷል? አረ መልስ ስጡኝ። የሕይወት እስትንፋስ ገብቷል፣ የእግዚአብሔር እስትንፋስ። እና ኢዮብ በምዕራፍ 27 ቁጥር 3 ላይ የእግዚአብሔር መንፈስ አለ በአፍንጫዬ ውስጥ ገና ሳለ ይላል። የማን መንፈስ? አሁን አፍንጫ ምን ያሸታል ማለት ነው? ቀላል ጥያቄ ነው። አፍንጫ ምን ያሸታል? መዓዛ አይደል? የሽቱ መዓዛ ሊሆን ይችላል፣ መልካም መዓዛ ሊሆን ይችላል፣ ክፉ መዓዛ ሊሆን ይችላል። ግን የሚገርመው አይናችን ጽድቅንም ቢያይ ይችላል፣ ክፉም ነገር ወዶ ያያል። ጆሮአችንም ጽድቅም መስማት ይችላል፣ ወዶም ፈቅዶ ሐሜትና መጥፎ ነገር ሊሰማ ይችላል። እፍ የተባለበት አፍንጫስ ሁሌ ማሽተት የሚፈልገው ምንድን ነው? ጥሩ ነገር እንጂ መጥፎ ነገር ይወዳል አይወድም። እና ክፉ ነገር ስታዩ አፍንጫችሁ እንዲህ አድርጋችሁ ትሄዳላችሁ። ስለዚህ የክርስቲያኖች አፍንጫ ሁሌ ምንም ማሽተት ይፈልጋል? የሕይወትን ሽታ። እስቲ በሉ ድገሙት። የሕይወትን ሽታ አፍንጫችን ማሽተት አለበት። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 16 ላይ በእኛም አለ በየስፍራ ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን፣ በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነን። ለነዚህ ለሞት የሚሆን የሞት ሽታ፣ ለነዚያ ሕይወት የሚሆን የሕይወት ሽታ ነን አለ። አቤት የሕይወት ሽታ እንድናሸት ፈቃዱ ይሆንልን። ስንቶቻችሁ የሕይወትን ሽታ ለማሽተት አፍንጫችሁ ትጠቀሙበታላችሁ? ሁሌ ጠዋት ከእንቅልፋችሁ ስትነቁ ምንድነው ማድረግ ያለባችሁ? ልባችሁ ቆሟል? አልቆመም አይደል? ቃላችሁ ቆሟል? አልቆመም። እስትንፋሳችሁ አለ? አዎ አለ። ለምን? አልሞታችሁም። ስለዚህ መጀመሪያ እስትንፋስን በአፍንጫችሁ እፍ ያለውን አምላክ ምን ማድረግ አለባችሁ? ማመስገን። ትንፋሽ ራሱ በጣም ይገርማል። መቅደሶች ነን፣ በኋላ እነግራቸዋለሁ። ስለዚህ የልብስሽ መዓዛ አለ እንደ ሊባኖስ ሽታ ነው ይላል መኃልየ 4:11። የምን ሽታ? የልብስሽ ሽታ። የሁላችን ክርስቲያናዊ ሽታ ምን ይሸት ይሆን? ጥሩ ጠረን አለን ወይስ መጥፎ ጠረን አለን? የቅድስና ጠረን አለን ወይስ የርኩሰት ጠረን አለን? የእውነት ጠረን አለን ወይስ የሐሰት ጠረን አለን? ሁላችሁም ራሳችሁን መመርመር ያስፈልጋል። ስለዚህ ሁልጊዜ የኢየሱስ ክርስቶስን መዓዛ ናፍቁ። የማንን መዓዛ? ድገሙት እስቲ። እፍረት ሙዝ የተባለ መልካም ሽቶ የተባለ የኢየሱስ ክርስቶስ መዓዛ ሁሌ በአፍንጫችን ሊገባ ይገባል። ቤተ መቅደስ ገብተን ጠዋት ምኑን ማሽተት አለብን? የዕጣኑን መዓዛ። የምኑን መዓዛ? የዕጣኑን መዓዛ። ቅዱስ ቁርባኑን ለመቀበል ደግሞ ጠጋ ስንል በአፍንጫችን ምን ይገባል? መዓዛ ቁርባኑ ይገባል። የቅዱስ ሥጋው መዓዛ ይገባል። የክቡር ደሙ መዓዛ ይገባል። ቤተ መቅደስ ስንመላለስ የዕጣኑ መዓዛ በአፍንጫችን ይገባል። ያን ጊዜ በእውነት ተበድረናል፣ በእውነት እንከፍላለን ማለት ነው። አሊያ ግን አፍንጫችንን ካልተጠቀምን በእውነት እግዚአብሔር ያዝንብናል። ለዚህ ነው እንደ ጣፋጭ ሽታ እቀበላቸዋለሁ፣ በአሕዛብም ፊት እቀደስባቸዋለሁ ይላል የሰራዊት ጌታ እግዚአብሔር ሕዝቅኤል 20:41 ላይ። እና ለእግዚአብሔር ምን እንሁን? ጣፋጭ ሽታ። እስቲ በሉ ድገሙት እስቲ። ማርያም ታውቃላችሁ እጅግ የከበረ ሽቶ አምጥታ በጌታ ራስ ላይ አፈሰሰች። ጥሩ መዓዛ ነው፣ ቤቱን ሁሉ መላው። እግዚአብሔር ሽቷችሁን አይደለም። ብዙዎች ሽቱ ታመጣላችሁ ለቤተ ክርስቲያን፣ በጣም ጥሩ ነው፣ በጣም መልካም ነው። ግን ከሽቱ መዓዛ ይልቅ የሚፈልገው የማንን መዓዛ ነው? አረ መልሱ። ንጉሥ ምንሽን ወደዋል? መዓዛሽን ወደ መዓዛ ምንድን ነው? ንጽህና ነው፣ ቅድስና ነው፣ ሃይማኖት ነው፣ ምግባር ነው፣ ትህትና ነው፣ ፍቅር ነው። የፍቅራችን መዓዛ እየሸተተ ነው? አረ መልስ ስጡኝ። የሃይማኖታችን መዓዛ እየሸተተ ነው ለጌታ?
የምግባራችን መዓዛ እየሸተተ ነው። ትዕግስታችን እየሸተተ ነው። በጣም 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 ማሰብ ይገባናል። የመጨረሻው እግዚአብሔር የሰጠን ጸጋ እጅ በሉ እስቲ፣ ድገሙት እስቲ፣ መዳሰስ አራተኛው ብድር ነው እና ይህ እጅ እግዚአብሔር ሲያበድረን ምን እንድናደርግበት ነው? እስቲ ንገር። ስንት እጆች አሉን? አዛቻ ተጠራጠሩ። ስንት እጆች አሉን? ሁለት። ስንት መዳፍ አለን? ሁለት። ስንት ጣቶች አሉን? 10። እግዚአብሔር ለሙሴ ሲና ተራራ ላይ አውጥቶ ስንት ጽላት ሰጠው? 2። ስንት ቃላትን ጻፈበት? 10። በቃ የእግዚአብሔርን እጅ ሕግ አለ በጣት ሰረው ማለት ይሄ እኮ ነው። እንደ ጽላት ነው መዳፍ። እንደ 10ሩ ቃላት ናቸው ጣቶች። ይሄኛው እንደ እግዚአብሔርን መውደድ ፍቅረ እግዚአብሔር ነው። የግራ እጅ ደግሞ እንደ ፍቅረ ቢጽ ነው። ታዲያ በጣታችን በእጃችን ምን ሰራን? ስለዚህ ጣት እግዚአብሔር ሲያበድረን ለጸሎት መዘርጋት። እስቲ ለምን ለጸሎት ምን ማለት መዘርጋት? እግዚአብሔር ይስጣችሁ። በቃ ጠዋት ከእንቅልፍ ተነስታችሁ ፊታችሁን ታጥባችሁ መጀመሪያ እጃችሁ መዘርጋት ያለበት ወደ ማን ነው? እሱ ባያነቃችሁ ኖሮ እዛው አልጋ ላይ ያሸልባችሁ እጃችሁ ተገንዞ ታስሮ ነበር። እግዚአብሔር አንቅቷችሁ አይናችሁን ሰጥቶ ጆሮአችሁን ከፍቶ እጃችሁን አንቀሳቅሶ ወደ ሞባይል መዘርጋት ብልግና ነው፣ ነውር ነው በእውነት። እግዚአብሔር ይጠብቀው እጃችንን። ስለዚህ ለማን እንዘረጋለን? ለእግዚአብሔር። በቃ እንዲህ ስንዘረጋ መቅረዝ እኮ ነው። መቅረዙ 7 እንደሆነ ከትከሻ እስከዚህ ከዚህ እስከዚህ ከዚህ እስከዚህ 6 ነው። ጭንቅላታችን ሲደመር ምን ይሆናል? 7 ይሆናል። ስለዚህ እጅን አንስቶ ማንን ማመስገን ይገባል? እግዚአብሔርን። ዳዊት በመዝሙር 33 ላይ ምን አለ? በሌሊት አለ በቤተ መቅደስ ውስጥ እጃችሁን አንሱ እግዚአብሔርንም ምን በሉ? ባርኩ። ማንን ባርኩ? ምናችሁን አንስታችሁ? እጃችንን። ስለዚህ ነው እና የተቀደሱትን በሉ እስቲ እጆች እያነሱ እንዲጸልዩ እፈቅዳለሁ። ሐዋርያው ቅዱስ ጳውሎስ ነው ለመንፈስ ልጁ ለጢሞቴዎስ በአንደኛ ጢሞቴዎስ 2:8 ላይ የተቀደሱ እጆችን አንስተው። እግዚአብሔር የተቀደሰ እጅ ይፈልጋል። ለምጽዋት የሚዘረጋ እጅ ይፈልጋል። ከናንተ ድሆችን ለድሆች የሚረዳ እጅ ይፈልጋል። ለፈውስ የሚዘረጋ እጅ ይፈልጋል። የነጻ እጅ ይፈልጋል። እግዚአብሔር ቆሻሻ እጅ አይፈልግም። ምን ይፈልጋል? እስቲ ድገሙ። ምን ይፈልጋል? የነጻ እጅ። ዳዊት እንዲህ አለ፣ ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል ካለ በኋላ እጆቹ ንጹህ የሆኑ እጆቹ ምን የሆኑ? በቃ ወደ እግዚአብሔር ተራራ ለመውጣት እጃችን ምን ይሁን? ንጹህ ይሁን። በመዝሙር 25 ላይ ደግሞ ቁጥር 6 ላይ እጆቼን በንጽህና አጥባለሁ አቤቱ መሠዊያህን አለ እዞራለሁ አለ። ስለዚህ ለበረከት የሚዘረጋ እጅ መሆን አለበት። ክርስቲያኖች በእውነት ግማሾቻችን እጃችን በጣም ብዙ ነውር ተመልቷል። ለስርቆት የሚዘረጋ እጅ አለ። ለጉቦ የሚዘረጋ እጅ አለ። ድሃን ለማስለቀስ የሚዘረጋ እጅ አለ። የእግዚአብሔርን ፍጡር ለመግደል የሚዘረጋ እጅ አለ። ጽንስን ለማፍረስ የሚዘረጋ እጅ አለ። የቆሸሸ እጅ። ኃጢአትን ለመስራት የሚዘረጋ እጅ አለ። ስንቶቻችን እጃችን ለጽድቅ ተዘርግተዋል? በጣም 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 በእውነት እግዚአብሔር አይወደውም። በሚክያስ 7:3 ላይ እጆቻቸውን ለክፋት ያነሳሉ፣ አለቃውና ፈራጁ ጉቦን ይፈልጋሉ አለ። እግዚአብሔር ይጠብቀን እጃችን። በእውነት ብዙ ነገር ሰርተን ብዙ ነገር ዘርፈን እዚህ አምጥተን ብናፈስ ምን ትርጉም አለው? እግዚአብሔር ምናችን ያየዋል? እጃችን ያየዋል። ከናንተ መካከል ከነኛ መካከል ከሁላችን መካከል ከናንተ ውስጥ ይኖራል ብዬ አላስብም። ግን ቢሆንም ስንቶች ወንድማቸውን ለመግደል መርዝ ቀምመው ይሆን? ባሪያ እግዚአብሔር በአምሳለ እግዚአብሔር የተፈጠረ የሰው ልጅ ዛሬ በየጸበሉ አብዶ ሲጮህ እናያለን። እነዚህ የእግዚአብሔር ፍጡራን ምን ሆነው ነው አሉ? እጃቸውን በደም የነከሩ ጠንቋይ ቤት ሄደው መርዝ ቀምመው እህቶቻቸውን ወንድሞቻቸውን ያሳበዱ አሉ። እግዚአብሔር ይፈርድባቸዋል። ያ እጃቸውም ታስሮ ወደ መቃብር ይወርዳሉ። በልዑል እግዚአብሔር ፊት ለፍርድ ይቆማሉ። እግዚአብሔር በአርአያው በአምሳሉ የፈጠረውን ሰውነት ለማሳበድ የሚዘረጉ የረከሱ እጆች አሉ።
የቆሸሹ እጆች አሉ፣ ደምን የተመሉ እጆች አሉ። አቤት እልልታ፣ ማጨብጨብ መስሎ እግዚአብሔር እጃችንን ያውቀዋል። ስንቶቻችን ጽንስ ጸንሰን ለማስወጣት እጃችን አልዘረጋንም ወደ ጽንሱ? ሐኪሞችስ ቢሆን ስንት አይነት መርዝ ቀምሞ የተፈጠረን ጽንስ ለማስወጣት እጃችንን ዘርግተናል። ይጠይቀናል፣ እግዚአብሔር ይጠይቀናል። ቶሎ ታጠቡ እጃችሁ፣ ቶሎ እንታጠብ ክርስቲያኖች። እጃችን ቆሽሿል። ኃጢአትን ለማየት በየሞባይሉ ዝሙትን ለማየት ስክሮል ያደርጋል። ነውርን ለማየት ጣታችን፣ ይሄ ጣት ግን አርያ እግዚአብሔር 10 ጣቶች 10 ቃ አትስረቅ ይላል፣ አታመንዝር ይላል፣ ወንድምህን ውደድ ይላል። እያንዳንዱ ጣት የነ ተክለ ሃይማኖት ጣቶች እሳት ሆኑ። እንደዚህ ሲጸልዩ እሳት ጣታቸው ምን አወጣ? እሳት አወጣ። የኔና የናንተ እንኳን እሳት ሊያወጣ ምንም ነገር ማውጣት አልቻለም። ስለዚህ እጆቻችን እንድናነጻ አምላካችን ይፍቀድ። አደራችሁን ክርስቲያኖች፣ በቃ በጣታችሁ ነውራት፣ ጣታችሁን ጠብቁ። የእግዚአብሔር ቤተ መቅደስ ናችሁ። መርዝ የቀመማችሁ ሰዎች ካላችሁ ንስሐ ግቡ። በሞት ሳትጠሩ ፈጥናችሁ። ንስሐ መግባት ብቻ አይደለም፣ ያደረጋችሁን ሰው ዝቅ ብላችሁ ተደፍታችሁ ይቅርታ ጠይቁ። እግዚአብሔር ያውቃል። በነጠላ በመሸፈን ማንንም እናታልለው ነገር የለም። እሱ ፊት ሁላችን ራቁታችንን እና ጸበሉ ይቁጠረው። ያሳዝናል። ጠበል ቦታ ስንሄድ የምናየው አቤት አቤት፣ እንዲህ ብሎ ክርስቲያን አለ። በጣም ነውር ነው። ስራችን ሁሉ ትንሽ ያሳዝናል። አምስተኛውና የመጨረሻው ነግሬያቸው አበቃለሁ። መቅመስ በሉ እስቲ በሉ። አምስተኛው ብድር ይሄ ነው። ደስ ይላል። ምላስ መብል እንደሚቀምስ ጆሮ ቃልን የሚለይ አይደለምን ይላል ኢዮብ 12:11 ላይ። ስለዚህ ምላሳችን ምን መቅመስ አለበት? እስቲ ንገሩኝ። አፋችን ምን መቅመስ አለበት? አረ መልሱ። የሐዋርያት አፍ ምን በላ ምን ጠጣ? የክርስቶስን ቅዱስ ሥጋውንና ክቡር ደሙን ተቀበለ። በእውነት አፍን እግዚአብሔር የሰጠው ምን እንድናደርግ ነው? እንድናመሰግን። እስቲ በሉ ድገሙት እስቲ። እንድናመሰግንበት ነው። ይሄን ምላስን አንደበትን ትናጋን የሰጠ። ስንቶቻችን እናመሰግናለን? ከአንድ ምንጭ እንዴት መራራና ጣፋጭ ይወጣል አለ። በዚሁ አፋችን እግዚአብሔር አብን እንባርካለን አለ። በዚሁ አፋችን በእግዚአብሔር አርአያና አምሳል የተፈጠረ ሰውን እንረግማለን አለ። ሕይወትና ሞት ከአንድ አንደበት መውጣት የለበትም። ስለዚህ እስትንፋስ ያለው ሁሉ ማንን ያመስግን? ስለዚህ ጠዋት ተነስታችሁ እከሊት ደህና ነሽ እንደምን ነሽ ከማለታችሁ በፊት አፋችሁን ለሰራው ለእግዚአብሔር ምን በሉ? ምስጋና አቅርቡ። የጌታን ሥጋው ደሙ ለመቀበል እስቲ ይልመድ አፋችን ይብላው። ክርስቶስን መብላት አይናፍቃችሁ? ሁሌ ትንሣኤ ሲደርስ ልደት ሲደርስ ዶሮ ለመብላት ስንት በግ በላን በሕይወታችን፣ ስንት ዶሮዎች በላን። ግን ያው መናፈቅ ያለበት ምላሳችን ማንን ነው ንገሩኝ? የክርስቶስን ደም ለመጠጣት አይናፍቅም እንዴ? ለምንድን ነው? እስከ መቼ ነው ማትቆርቡት? እስከ መቼ ነው ሥጋው የክርስቶስ ሥጋ ማይጣፍጣችሁ እንዴ? እስከ መቼ ነው ደሙ ማይናፍቀን? አፋችን ሁሌ ብዙ ሐሜተኞች የበዙት ስለማይቆርቡ ነው። ሰዎች ስለማንቆርብ ነው። ይቆርብ ሰው አፉ ቁጥብ ነበር። እዛ ግብፅ በሄድኩበት ጊዜ በጣም የሚገርም ነገር አየሁ። ምንድነው ያየሁት? ቅዳሴ ይቀደሳል። ሁሉም ሥጋው ደሙ ይቀበላሉ። ምን ይቀበላሉ? ሥጋው ደሙ ያልተቀበለ ሰው ጉድ ተብሎ ነው የሚታየው። አቤት ወደኛ መጥተው ቢያዩ እና አንድ ሰው ኃጢአት ሲሰራ ሰው ሆኖ ማይሳሳት የለም አይደል? ቀኖና የሚሰጠው ምን እንደሆነ ታውቃላችሁ? እንደኛ ጾም፣ ጸሎት፣ ስግደት አይደለም። 2 ሳምንት እንዳትቆርብ ይባላል። ስንት ሳምንት እንዳትቆርብ? ድገሙት እስቲ። ያ ማለት ለነሱ ሞት ነው። የክርስቶስን ደም የክቡር ደም የቀመሰ አፍ 2 ሳምንት ሲለየው ለሱ ሞቱ ነው። የክርስቶስን ሥጋ ያጣጣመ ከንፈር ሰውነት 2 ሳምንት አትቁረብ 3 ሳምንት ወይም 1 ወር ከተባለ ሞት ነው። አቤት የኛ አፍን ቢያዩት አልለመድንም። አርጅተው ደክመው አቤት እንዴት ያሳዝናል።
ይገርማል እኮ ምን እንደሚጠብቁና ታሞ አምጥተዋቸው አፋቸውን እንዲህ አፍ ተከፍቶ እንደዚህ የታመመ አፍ ለማቀበል ምን ጉድ ነው? አፋችን ለምንድን ነው እግዚአብሔር ምላስን የሰጠን? ምን እንድንለው ነው? እንድንባርከው እስቲ በሉ፣ እንድናመሰግነው፣ ስጋውን እንድንበላ፣ ደሙን እንድንጠጣ። ቃና ዘገሊላ ወይን ጢሞ አንከረ ሊቀ ምርፋ ቀምሶ ምን አለ? አደነቀ ይላል። አደነቀ። ስለዚህ በእውነት ጻድቅ ይበደራል፣ ምን ይላል? ይከፍላል። እስቲ ጻድቅ በሉ። ይበደራል፣ ይከፍላል። ምንን ተበደረ? ዓይንን። ምን አየበት? እግዚአብሔርን ክብር። ምን ተበደረ? ጆሮ። የማንን ድምፅ ሰማ? እግዚአብሔርን። ምን ተበደረ? አፍንጫ። ምን አሸተተ? ዕጣኑን፣ መዓዛ ቁርባኑን። ምን ተበደረ? አፍ። ምን በላበት? ስጋውን በላበት፣ ደሙን ጠጣበት። ምን ተበደረ? እጅ። ምን አደረገበት? መጸወተበት። ምን ተበደረ? እግር። ወደ ማን ገሰገሰ? ወደ እግዚአብሔር ቤት ሕመምተኞችን ለመጠየቅ ገሰገሰ። እግዚአብሔር መቅደስ አደረገው። እንደዛ እንዲያደርገን ቅዱስ ፈቃዱ ይሁንልን። እግዚአብሔር ይጠቀምብን። በመጨረሻም በዮሐንስ ራእይ የመጨረሻ ጥቅስ ናት። ምዕራፍ 1 ላይ በጣም የሚያሳዝን ጥቅስ ደስ የሚል እና ዮሐንስ ቀና ብሎ ሲመለከት ኢየሱስ ክርስቶስን ያየዋል። ሲያየው ግን በ7 መብራቶች ውስጥ ነው የሚመላለሰው። በምን መብራቶች ውስጥ? በ7 የመቅረዝ መብራት መካከል ቆሞ ያየዋል። ያ ማለት እኔ፣ አንቺ፣ አንተኛ ነን። ስንት አይኖች አሉን? ስንት ጆሮዎች አሉን? ስንት የአፍንጫ ቀዳዳ አለን? ስንት አፍ አለን? በቃ ሌላውን ተውትሽ። ስለዚህ በመብራቶቹ መካከል የተመላለሰው ክርስቶስ ዛሬ በሁለት አይናችን መካከል ሁሌ ሊመላለስ ይገባል። መድኃኔዓለምን እንድናየው ፈቃድ ይሁን። አቤት እሱን ስታዩት በመስቀል ተሰቅሎ፣ ቅድም ዘማሪያኑ ሲዘምሩ አልሰማችሁ? እንዴት እንደሚያራራ ተቸንክሮ ሁሌ ማየት ይገባናል። ተሰቅሎ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር ይላል ጳውሎስ። እንዳትታዘዙ እንዳታዩት አዚም ያደረገባችሁ ማን ነው? ስለዚህ ጠዋት ስንነሳ አይናችን ማንን ይናፍቅ? መልሱልኝ። በጣም ጥሩ። በጆሮአችን የማን ድምፅ ይናፍቅ? የማን ድምፅ? የኢየሱስ ክርስቶስ ድምፅ። ኳ ኳ ኳ ኳ ኳ የሚያደርገው የፍቅር ድምፁ ውዴ ያለ እኮ አንኳኳል፣ ቶሎ ሊከፍት ረውጧል። አፍንጫችን ማንን ይናፍቅ? የእግዚአብሔርን መዓዛ። አፋችንስ ለምስጋናው ይናፍቅ። ያን ጊዜ ምን እንሆናለን? የእግዚአብሔር መቅረዝ። እስቲ በሉ የእግዚአብሔር ምን? በቃ ቤተ ክርስቲያን ምን አለ? ዕጣን አለ? የለም። ጢሱ አለ አይደል? ይጤሳል፣ ይጠሳላል፣ መዓዛ አለው። ሌላስ ምን አለ? ሻማው ይበራል አይደል? ጧፉ ይበራል። በቃ አፍንጫችሁ እንደዛ ነው ለእግዚአብሔር። ዕጣን ልክ እንደ ዕጣን አየሩ ማለት ነው። እንደ መብራት ደግሞ አይናችሁ፣ እንደ ህብስቱ ደግሞ አፋችሁ አለና እግዚአብሔር አምላክ ከሁላችን ጋር ይሁን። ስለዚህ የምስራቀ ፀሐይ ቀበና መድኃኔዓለም ወጣቶች በእውነት የተበደሩትን የከፈሉት። እውነት ሐሰት? አዎ፣ መድኃኔዓለም አሳድጓቸዋል። መድኃኔዓለም በስራ ባርኳቸዋል። መድኃኔዓለም ከፍ ከፍ አድርጓቸዋል። ምንም አብዛኞቹ በቤት ምክንያት ሌላ ቦታ ቢሄዱ ረሱት እሱን። አረ ንገሩኝ። በቃ ተበደሩ። አይናቸው መድኃኔዓለምን ናፈቀ፣ ጆሮአቸው የዚህን ጉባኤ ናፈቀ፣ አፍንጫቸው መዓዛ ዕጣኑን ናፈቀ፣ አንደበታቸው ምስጋናውን ናፈቀ። ክብር ለወጣቶቹ ስጡ በእውነት በጣም። ስለዚህ ራርተው ሰጥተዋልና ቸሩ መድኃኔዓለም አትረፍርፎ ይስጣቸው። ያስተማረን አምላክ ልዑል እግዚአብሔር በአይናችን እሱን እንድናይ፣ ጆሮአችን ድምፁን እንዲሰማ፣ አፍንጫችን እሱን እንዲያሸት፣ አንደበታችን እንዲያመሰግነው ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።